ፈላጊ ኮሎ 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 ገብስ ኮሎ ፈላጊ ኮሎ 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 ህሊና አንቺ ህሊና አቤት ነኝ እንጂ ቶሎ እንሂድ። ልቤ ልትፈነዳ እኮ ነው። ቀስ በይ እንጂ እስቲ። ከኋላችን አንድ ተማሪ እንኳን የለም። ከተደወለ እዚህ ምን ደርሰን እኔና አንቺ ብቻ እኮ ነው። አሁንስ ቤተሰቦቼ ራሱ ትምህርት ቤት ሲያነስ ዛጓሮ የሚገባ ነው የሚመስላቸው። ልቤ ጣብላ ብፈነዳ ወደ ቤት ቀርቶ ወደ ሆስፒታል መሄዳችን። ዊሳራ ደግሞ ካንቺ ጋር መንገድ ላይ መጨቃጨቅ እንዴት እንደመረረኝ። ምን አለ ቶሎ ብንሄድ። አየሽ አይደለ አንቺ ያራራሽ ልቤን ታደክመሽ፣ እኔ ደግሞ ጨቅጨቅ አድርጌ አደክምሻለሁ። ትንሽም ቢሆን ረጋ ብለን እንሄዳለን። ቶሎ ቤት ደርሰሽ አባትሽ ሳይመጣ ቡና አፍልተሽ ቤት አዝተሽ ምግብ ሰርተሽ መጠበቅ ትፈልጊያለሽ። ስራ ሰርቶ እኮ ይደክማል። አውቃለሁ። ሲሰራው ደክሞት እንደገና ቤት ገብቶ ለአንቺ ምግብ ሲሰራ ምናምን ማየት ያሳዝንሻል። አየሽ እኔ እራሱ እኮ ሸመደድኩት። እሺ ካወቅሽ ነው ቶሎ እንሂድ። ምን እያሰብሽ ነው? አባቢ አንተ ሆስፒታል መስራት ፈልጋለሁ። ደሞ ይሄን ጭቅጭቅሽን ጀመርሽኝ አይደል? ምን ለመስራት ነው የምትፈልጊው? ያው በተማርኩት ነው። መች ተቀበልሽ ወረቀትሽን? ኮርስ ይቀረኛል ምናምን ስትይኝ አልነበረም እንዴ? አተማመንብኝም ማለት ነው አባቢ። ይኸውልሽ ይሄ የመተማመን ያለ መተማመን ጉዳይ አይደለም። እና ምንድነው? ምን ያክል እንደምተማመንብሽ ታውቂያለሽ። ግን አስበለኝ አባቢ። እኔ እኮ ስራ መልመድ ስለምፈልግ ነው። ቆይ ምን አጥተሽ ነው መስራት የምትፈልጊው? ስራው ምን እንደሚመስል ማየት ስለምፈልግ ነው። ለነገሩ ሲሰለችሽ ትታይዋለሽ። ያንቺ ጭቅጭቅ እኔ አልችልም። እና ፈቀድክልኝ ማለት ነው አባቢ? ደስ ይበልሽ። ትሰሪያለሽ። ያመራን ነው አባቢ። አባዬ እኮ ለእኔ እንዴት እንደሚሆንልኝ ብታይ። ቤት ቀድሞኝ ከደረሰ እኔ እንዳለፈው ብሎ ምግብ ሰርቶ ቤት አጽድቶ ይጠብቀኛል። ቢያንስ እንኳን በዚህ ላግዘው ብዬ እኮ ነው። በጣም ይገርማል። ምኑ? እኔ እኮ አባታችን ቤት ባልመጣ ብዬ ነው የምጸልየው። እንዴ ለምን? እኔ እንጃ። እሱ ሲኖር ጭንቅ ነው። አባትሽ አይደል? ለምን ይጠላሻል? አስተያየቱና ቆይ እንዴት እንደሚያታስ እንዲህ ብሎ እኮ ነው የሚያየው። ቆይ አንቺ ለምን አታጓሪው? አንቺ ትቀልጃለሽ። ሲጀመር የእሱ ድምፅ እራሱ እኮ የምንሰማው የሆነ ጥፋት አጥፍተን ወይ ሊቆጠር ወይ ሊመታን ሲሉ እንዲህ እኮ ነው የሚለን ብታይ። አንቺ ሰሮ ነው ወደዚህ። እሺ መቼ ልጀምር? መቼ ለመጀመር ነው ያሰብሽው? ዛሬ ብጀምር ራሱ ደስ ይለኛል። ረጋ ብለሽ ትጀምሪያለሽ። ኖ አባቢ፣ እኔ ቶሎ መጀመር ነው የምፈልገው። እሺ ለማንኛውም ነገ ትጀምሪያለሽ። ስለዚህ ጠዋት አብረን እንሄዳለን። ተዘጋጅቻለሁ። አሃ እንደምፈቅድልሽ ተማምነሻል ማለት ነው። እንደማታከርብኝ አውቄ ነበር። አባቢ እየጠበቀችኝ እሷ ጋር ደርሰኝ። እባክሽ ከዚህ ልጅ ጋር ቢቀርብሽ ይሻላል። አባቢ ግን ሂዊ እኮ በጣም ጥሩ ልጅ ናት። እሺ እንዳልሽ። ህሊና ቅመም ምን ልስጥሽ? ቡናና ጣንስ። ቡና ይጣኑ። እሺ ቡና ስንት ኪሎ ይሁን? ሩብ ኪሎ አርጋ። ሩብ ኪሎ አርግልሽ? አዎ። ኦኬ። ሌላስ? ይጣን ላርግልሽ? ሰንደል ጭስ ፈንዲሻስ? ቡና ፍረት ወጃለሽ አይደል? አባዬ ቡና ሲፈላ ስለሚወድ እኮ ነው። እማዬ በቤት ያለች ይመስለዋል። እንዴ ዋልስሽ እንዴ? ውሃ አይ ተወኛል። ቡናውን ስጠኝና ልሂድ።
የምስራች ልንገርሽ ምስር ቢ ምን ተገኘ? እስቲ ገምቺ። ምን ገምታለሁ? ንገሪኝ እስቲ። አባዬ እሱ መስሪያ ቤት እንድሰራ ፈቀደልኝ። እንዴት ይሻልሽ? ያው መጀመሪያ ጨቃጨቀኝ ምናምን ከዛ ፈቀደልኝ። ያው እንደማይጨክንብኝ ታውቂያለሽ። ቢሆንም ሕክምና ደግሞ ትንሽ ከበድ እንደሚል ታውቂ የለ? ያው ለሱ ብዬ አይደል የተማርኩ እና ልትጀምሪ ወሰንሽ? አዎ ወሰንኩኝ። ቆርጠሻል? አዎ አንቺስ እንዴት ነሽ? ሚክስ ዳር ሚኪ ዳላሉ በቅርቡ ደግሞ ሰርግ ጠብቂ። ኦ ሚዜ ልሆን ነው። ይውዬምሽ ሚዜ ኮኛ አላውቅም። መቼስ አንደኛ ሚዜ ነኛ። ወጥሽ ግን እኮ ገና ነው። ምንድነው ቀስ የምትሉት? ፈጠን ፈጠን አድርጉት እንጂ። ሚኪ ታውቂው የለ ነገሮች እንዳርጋታ ምናምን የሚለው ነገር አለ። ያረጋ ቅቤ ወተት ይወጣል ብሎ ነው። ያረጋ ወተት ቅቤ ይወጣል የሚባለው ያው ነው። ቆሎ 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 ገብስ ቆሎ ፈላጊ ቆሎ 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 ገብስ ቆሎ ፈላጊ ቆሎ 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 አንተ በቆሎ ሻጭ ናና ቆሎ ሻጭ። አቤት። ለምንድን ነው ትላንትና የተበላሸ ልሸጥክልኝ? ምን ሆነ? ምን ሆነ ይለኛል። የተበላሸ ቆሎ ነቀዘ የበላን እህል ሸጠህልኝ ምን ሆነ ትለኛለህ? ኧረ እህሉ ደህና ነው። እርፍ እኔ ነኝ ያበላሸሁት? ኧረ እንደሱ ማለት አይደለም አልክ እንጂ አንተ። በቃ ካልሆነ ፍራንኩን ልመልስለት። ወደና የምትመልሰው ና የተበላሸ እህልን ውሰድልኝ። እሺ እሺ። እንዴት እንደዚህ ታደርጊያለሽ?
የሆነውን ነገር መመለስ ትችያለሽ? ሄዱ ለምንድን ነው እንደዚህ የምታደርገው? በቃ ዝም በይ እሺ። ገላበጥ ኤዱ Edu. Edu. ንገሪ ምንድነው? ምንድነው የተፈጠረው? ምንድነው የተፈጠረው? ምንድነው? ንገሪ ምንድነው የተፈጠረው? ምንድነው የተፈጠረው? ንገሪኝ። ምንድነው? በጣም አዝናለሁ ዶክተር። ያንተ ማዘን ልጄን የሚመልስልኝ ይመስላል? ደሟ ፈሶ ካለቀና ህይወቷ ካለፈ በኋላ ነው ያመጣኝ። ነገሩ ከባድ ነው። ለማንኛውም ለፖሊስ አሳውቀናል። ፖሊስ?
ልጄ ምንድን ነው ያደረግሻት? ምንድን ነው የሆነችው? ንገሪኛ። ለምን ነበር አንቺ ጋር የመጣችው? ከስራ እረፍት ወስዳ ስለነበር እኔም እቤት ስለምሆን አብረን እንድናሳልፍ ነበር። አንቺ ራስሽ ነሽ ይዘሻት የመጣሽው አይደል? አዎ። ለምን? ጥሩ ስሜት ላይ ስላልነበረች ለዛ ነው። ማለት ምን ሆነ ነበር? አላውቅ። ጓደኛሞች ናቸው። እንዴት አልነገረችሽም? እንዴት አታውቂም? እሺ ራሷን አጥፍታ ነው ያስባለሽ ምክንያት ምንድን ነው? ቀን ላይ ራሷን ለማጥፋት ስትሞክር ነው እንደደረስኩባት። እንዴት? ራሷን ለማጥፋት ቢላ ይዛ ነበረ። ጠዋት ከእንቅልፍሽ ስትነሺ ተወግታን ያገኘሻት? እሺ አንድ ሰው ቢላን በሚያህል ነገር ራሱን 4 ቦታ እንዴት ሊወጋ ይችላል? አንድ ሰው ሆዱን 4 ጊዜ ቢላን በሚያህል ነገር ሲወጋ ድምፅ ማውጣቱ መጮህ አይቀርም። እንዴት አልተነሳሽም? እንዴት አልነቃሽም? እኔ አልገደልኳትም። ቢላው ላይ ያለው አሻራ ግን አንቺ ነው።
እንዴት ነሽ ህይወት? ደህና ነኝ። ሁሉም ነገር በቅርቡ ይስተካከላል። እሺ? አይመስለኝም። ለምን ተስፋ ትቆርጫለሽ? እኔ እንጃ ምን ማድረግ እንዳለብኝ እንኳን አላውቅም። ጠበቃሽን አግኝቼው ነበር። ሊያናግርሽ ስለሚፈልግ ትክክለኛው መልስ መልሽለት። ምን ለውጥ ይመጣል? ለውጥማ ይመጣል። እውነታው መውጣቱ ደግሞ አይቀርም። እንዳትጨናነቂ፣ ሁሉም ነገር ይስተካከላል። ከኔና ከአባዬ በቀር ማንም ሰው አያውቅም። ሁሉም ነገር ተዳፍኖ እንዲያልፍ ተደርጓል። አሁን ራሱ በጭንቀት በጸጸት ላብድ ስለሆነ ነው ላንቺ ነገርኩሽ። ሂዊ ግን አደራ ማንም ሰው መስማት የለበትም። አባዬ እንደነገርኩሽ ካወቀ ይገለኛል። ሁሉን ነገሩ ነው የሚያጣው። በቃ ለምን እጅሽን አትሰጭም? የቤተሰቡ ክብርስ? አባቴስ ምን ይላል? አጎቴስ? ምን አለ አርፌ ብቀመጥ ኖሮ እዛ ሆስፒታል ካልሰራው ብዬ ባላስቸግርስ ኖሮ። አባቢስ እምቢ ቢለኝ ምን ነበረበት? ሰው እኮ ከዚህም የከፋ ብዙ ነገር ያጋጥመዋል። አንቺ ግን እንዳየውሽ ሳትጀምሪው ነው እየደከመሽ ያለው። ስለዚህ አሁን አንዳንድ መረጃዎችን ማሰባሰብ ይጠበቅብኛል። ምን አይነት ማስረጃ? ራሷን ልታጠፋ የምትችልበትን ምክንያቶች ማወቅ አለብን። ይጸጽታት ስለነበረው ጉዳይ ማጣራት ይኖርብናል። ወይም ደግሞ የሰው ምስክር። የሰው ምስክር ማለት ለምሳሌ በተመሳሳይ ሁኔታ ራሷን ልታጠፋ ስትል የነበረ ወይም የተመለከተ አሊያም ገለልተኛ የሆነ ሰው።
አንድ ነገር አስታወስኩ። ምን? የዛኔ ራሱ አልተጠፈ ስትሞክር አንድ ያየ ሰው አለ። ማን ነው? ቆሎ ሻጭ ነው። ቆሎ ሻጭ? አዎ፣ የዛኔ ወደ ቤት ስገባ ደረጃው ላይ አደናቅፎኝ ወድቄ ነበረ። ደግፎ ያስገባኝ እሱ ነው። በእርግጠኝነት አይቷታል። እና ታዲያ ለምን እስካሁን አልነገርሽኝ? እኔ ፈጽሞ ረስቼው ነበረ። የዛኔ ራሱ እንዴት ገብቶ እንደወጣ አላስታውስም። እንዴት ማግኘት እንችላለን? አላቅም። እሺ ስሙንስ ታውቂዋለሽ? አላቅም። የዛን ሰሞን ግን በተደጋጋሚ እዛ ሰፈር ውስጥ ቆሎ ሲሸጥ ነበር። አንድ ጄሎ እኔ ራሴን ባጥባጣል ሸለ ሰላም ነው አባቴ? ሰላም ነው አለና። እዚህ ግቢ የሆነ ቆሎ የሚያዞር አንድ እጅ የሌለው አይቶሽ ታውቂያለሽ? ነው አረ እንጃ እኔ ይቻላል። በቃ ግን ካየሽው ወይ ስልክ ልስጥሽና ደውይልኛ። ስልክ ስጭኝና። እሺ 0940 40 18 ያልዞርኩበት ቦታ የለም። በየሰፈሩ ሄድኩኝ። እህል በረንዳ እንኳን ሳይቀር ሄጄ ፈለኩት፣ ግን አንድም ያቆሰው የለም። ገርም ነው። ግን እሱ ማግኘታችን እጅግ ከባድ ጥቅም አለው ብዬ አምናለሁ። እንዴ ቆይ ካላገኘነውማ ከባድ ነው። አሁን እሷ ይገርምሃል፣ እንደ ሁኔታዋ እንደተከታተልኩት ይህ ነው የሚባል ጠላት ያላት አይመስለኝም። ግን አንድ የምትጸጸትበት ነገር እንዳለ ነግራኛለች። የሚገርመው ደግሞ አባትየው እኔን ለማናገር ፈቃደኛ አይደለም። Nikias! ምን አዲስ ነገር አለ? ምንም አዲስ ነገር የለም። አውቀዋለሁ ወይም አይቼዋለሁ የሚል አንድ ሰው እንኳን አላገኘሁም።
ምናልባት እኮ ተጸጸትበት የነበረውን ነገር ብናቀው ለፖሊሶቹ የሆነ ምንጭ ይሆናቸው ነበር። እንዴት እስካሁን አንድ ፍንጭ ማግኘት ያቅታችኋል? ትኩረታችን ህይወት ላይ አድርገናል፣ ግን እሷን ገዳይ የሚያስብል ምንም ነገር ማግኘት አልቻለም። ልጄን እሷ ነች የበላቻት። እሷ እንደምትለው አንድ የምትጸጸትበት ጉዳይ እንዳለ ነው። የምን ጸጸት? እሷም አላወቀችው፣ ግን አንድ ከባድ ነገር ያለ ይመስለኛል። ምን ሊሆን ይችላል? እሱን አላውቅም። እርሱ ያዩባት የመደንገጥ የመረበሽ ባህሪ ያላት ነው። የለም። እስቲ ትኩረት ሰጠን ያለ። ስለዚህ እናንተም ልጅቷን በደንብ ተከታተሏት። ታዛዥ ነው። አመሰግናለሁ። ሌላው አቤት። ጉዳዩ ይበልጥ እየተወሳሰበ ይመስለኛል። ምን ተፈጠረ ደግሞ? ተጠርጣሪዋ ሳትሆን አትቀርም ወንጀል ነው የፈጸመችው። እንዴት እንደዚህ ያልክ? ዶክተሩ ምንም ራሷን የምታጠፋበት ምክንያት የለም እያለ ነው። ኮሚሽነሩ ደግሞ ቶሎ ፋይሉ እንዲዘጋ ይፈልጋል። ይህን ነገር ቶሎ ብንጨርስ ባይ ነው። ለማንኛውም ቢሮ ነኝ፣ ና እስኪ ቢሮ። እሺ። ህይወት እንዴት ነው የምታውቃት? ቆሎ የሚሸጥበት ሰፈር ነው። ስትወድቅ አይቼ እጅ አነሷት። ከዛስ? ከዛ ደግፌ በድረስ አደረስኳት። ወደ ውስጥ አልገባህ? ረገብቻለሁ። ምን አየህ? አንዲት ልጅ ወንበር ላይ እጅና እግሯ ታስሮ አፏ ታፍኖ ነበር። ከዛስ ምን አደረግ? እሷ እንደሚያማት ካልታሰረችና ራሷን እንደምትጎዳ ስትነግረኝ ጥዬ ሄድኩኝ። እየዋሸክ ነው። ውሸቱን ነው። አንተ እንደዛ ነው ያየከው? እየዋሸክ ነው። ውሸቱን ነው። ውሸት አለ። እንደዛ ነው ያየከው? ንገረው። እውነቱን ለምንድን ነው የማትነግረው? እየዋሸክ ነው። አንተ እንደዛ ነው ያየከው? ለምንድን ነው እውነቱን የማትነግረው? እየዋሸክ እኮ ነው። ጓደኛዋ እንደገደለቻት ነው ነገሮች እያመለከቱ ያሉት። ልጄ ራሷን ለማጥፋት በቂ ምክንያት ቢኖራትም ይህን ጭካኔ ግን ከየትም አታመጣው። አሁን ትኩረታችን ህይወት ላይ ነው። እሷ ልጅ ድሮም አልወዳትም ነበር። ዛሬ የመጣው ምስክር ተብዬ ከወንበር ጋር ታስራ አይቻታለሁ ብሏል። ሲጠይቃት የአእምሮ በሽታ አለባት ምናምን ያለችኝ ያለው። እሷ ደግሞ ይህንንም ክዳለች። ይኸውልህ እቺን ሴት በደንብ አድርጋችሁ ጠበቅ አድርጋችሁ መርምሯት።
ዶክተር ይሄ ነገር ለአንተ ነው። ማን ይሰጥህ? አንድ ህጻን ልጅ ነው መጥቶ ያቀበለኝ። ደግሞ ከሰዓት ከ3 ፔሸንቶች ጋር ቀጠሮ አለ። ያው እየረሳ ስለሆነ ላስታውስ ብዬ ነው። እሺ አረሳ። አንድ ባንድ ሁሉንም ነገር ዳኒቱ ወይስ አንቺ? ማን የተሳሳተው? እኔ። ከዛስ? የሰው ህይወት አጥፍተሻል። ምንም ሳትደብቂ አንድ ባንድ ሁሉንም ንገሪ። የተሳሳተ መድኃኒት ሰጥቻት። መድኃኒቱ ወይስ አንቺ? ማን ነው የተሳሳተው? እኔ። ከዛስ? ከዛ ለአባቴ ነገርኩት። የአባቴ ስም ነው? ዶክተር ደረጀ። ከዛ ምን አደረጋችሁ? ከዛ ለማንም ምንም አልተናገርም። ግን የሰው ህይወት አጥፍታችኋል። የሆስፒታሉ ስም ማን ነው? ዴቪል ሆስፒታል። እስካሁን የስንት ሰው ህይወት አጥፍታችኋል? የአንድ ሴትዮ። እሱስ የማን ስህተት ነው? አባቴ። ዶክተር ደረጀ ማለትሽ ነው? ሄሎ፣ ቪዲዮን አይተዋል? ማን አንተ? ምንድን ነው የምትፈልገው? ከአንተ ምን ይፈልጋል? ቪዲዮን ኢንተርኔት ላይ ስታየው እንዳትደናገር የደወልኩት። በጭራሽ እንደሱ እንዳታረግ። ፖሊሶችንማ በገንዘብ ይዛቸዋል። በዚህ ላይ ባለስልጣኑ እንደማለ። ምን ያህል ገንዘብ ነው የምትፈልገው? ገንዘብ ሁሉ ነገር የሚገዛ ይመስላል አይደል? ሄሎ፣
ስማ ወንድሜ ነህ ብዬ እድሜ ልኬን ያንተን ስህተት ስደብቅ መኖር ሰልችቶኛል። ቪዲዮ እጁ ላይ ነው ያለው። መፍጠን አለብን። ፈጥነ በገንዘብ ሁሉ ነገር እንዲያልቅ አድርግ። የፈለገውን ያህል ገንዘብ ስጠው። ገንዘብ የሚፈልግ አይመስለኝም። እንዴት? ገንዘብ ሁሉን አይገዛም ብሎ ተዘባብቶብኛል። ደግመ ደውልለት። ሄሎ፣ ተስማምቻለሁ። ገንዘቡን ይዘህ ነው። እሺ ሄሎ፣ ልጁ ስጠው። አንተ የት አለህ? ልጁ ስጠው። ቪዲዮውን እንዳጠፋው በምን እርግጠኛ አልሆን? ሰዎች አንተ ጋር ሊታከሙ የሚመጡት አምነው ነዋ። እኔንም እመነኝ እንጂ እንዳምንህ ማንነትህን ማወቅ አለብኝ። ቢያንስ ማንነቴን ደውዬ ያሳወቅሃለሁ። አሁን ልጁን አታቆመው። ሄሎ፣ ማን እንደሆንኩ ማወቅ ፈልገህ ነበር? አቶ ደሞዝ ቤት ወደ ውስጥ መግባት ይችላሉ? እንደምን ዋልክ ደሞዝ? እግዚአብሔር ይመስገን ዶክተር። ልጅ አሁን በጣም ደህና ነች። መድኃኒቷን ዛሬ ስለምትጨርስ ነገ መውጣት ትችላለች። እርግጠኛ ነው ዶክተር? አሁን ደግሞ በጣም ተሽሏታል። ስለዚህ አታስብ። እሺ ዶክተር፣ አመሰግናለሁ።
ምን ሆነሽ? አባቢ ቶሎ ና ቶሎ ና። አባዬ ምንድን ነው የሆነችው? ምንድን ነው የሰጠሻት? መድኃኒት የሰጠኋት። የትኛው መድኃኒት ነው የሰጠሻት? ይህን በሙሉ ነው የሰጠሻት? እንዴት ነው የሰጠሻት? ባንዴ ሞታለች። የተፈጠረ ነገር አለ። ልግባ። የተፈጠረ ነገር በልና ትገባለህ። ልጄ ነች እኮ ልግባ እያልኩሽ አንድ እየጠየኩሽ ነበር። ዋከራ ስለማንኛውም ሞክርና ትገባ እኮ ነገር ይንገልጹ። ልጄ ነች ልግባ እያልኩሽ ነው። ልጄ ነች ልጄ ነች ልጄ ነች ልጄ ነች ልግባ እኮ ምንድን ነው የተፈጠረው ነገር? ነገር የተፈጠረው ነገር ልጄ ነች እኮ የታመመችው ልጄ ነች የታመመችው። ዶክተር ልጄ ምንድን ነው የሆነችው? የቻልነውን ሁሉ ያደረገ ነው። አሁን ደህና ነበረች? ያው ልጆች እኮ አሁን ደህና ናቸው ሲባል ትንሽ ቆይተው ምን እንደሚሆኑ አይታወቅም። እንዴት እንደዚህ አይነት ከባድ ስህተት ትሰሪያለሽ? ላይሰንሳችንን አስቀምጦ ሆስፒታላችንን እንደሚያዘጋ አታውቂ? ይኸውልሽ ስለዚህች ልጅ ጉዳይ እየሰማሽ ነው? ማንም መስማት ማንም ማወቅ የለበትም። የልጅቷ ስም ማን ነው? ይኸውልሽ ለአባትየው ተጓዳኝ በሽታ እንዳለባትና በዛ ምክንያት እንደሞተች መነገር አለበት። እየሰማሽ ነው አይደል? ይሄንን ጉዳይ ከኔና ካንቺ ውጪ ማንም ሰው ማወቅ የለበትም። አለበለዚያ ግን እኔም አንቺም ወደ እስር ቤት፣ ሆስፒታላችን ደግሞ እንደሚዘጋ አውቂ። ለማንም ትንፍሽ ማለት የለብሽ። አሁን ተረጋጊ።
ጠርጥሬ ነበር። ጥሩ ጠርጥረሃል። ልጄን ገደልካት። ልጆች እኮ አሁን ደህና ናቸው ሲባል ምን እንደሚሆን አይታወቅም። እናትሽ እንደደረቀ አይተሽዋል? ኧረ ምንም አልሆነም። ተው። አይ ትንሽ እሺ እናቴ አላልሽ። ትናንት እኮ ነው የተሰራሁት ታጥቤ። አቧራ ላይ እየተንከባለሽ። ስነ ስርዓት የእናቷ ደረቅ በቃ ይኸው ትንሽ አትድረግ። እጄ ጨብላቃ ጨብላቃ አትጨማ እንዴ? ምንም አንቺ ምን በሽ አትጨማለቂ። አላደርሰውም እዛ ጋር ስነ ስርዓት እገዛለሁ የሚያልኩት ነገር ሁሉ ይቀራል። እሱን አልፈልግም። ይቅር በቃ ነው። ፎሮ ነው የምትሄጂው እንደዚህ ጋሽ ደሞዝ ጋሼ ደሞዝ ሳራ እንዴት ነሽ? ደህና። ምን ሆነሻል? ልትነግሪኝ የፈለግሽው ነገር አለ? አይ ልትነግሪኝ ነገር አለ? ምንድን ነው የምትነግሪኝ? ህሊና ምን ልካኝ ነው። ልካኝ ማለቴ በህልሜ ይቻት። ምን ስትሆን አየሻት? ምንም ግን ምን? ለአባዬ ሁሉ ነገር ማድረግ አልነበረብን ብላለች። ለአባዬ ሁሉ ነገር መሆን የለብህም ማለት ምን ማለት ነው?
በዚህ ገንዘብ ትምህርትን ተምረህ ራስን ትችላለህ። እኔ የሰጠው ፍራንክ አይደለም፣ የእናቴ ውርስ ነው ብለህ አስብ። ዶክተሩ እኔን ያለ ልጅ አንተን ያለ እናት አስቀርቶ ሳይከሰስ ሳይፈረድበት ለምን ይቆይ ይመስልሃል? ትምህርቴን ስጨርስ ለትክክለኛ ፍትህ የምሰራ ታታሪ ፖሊስ ሆናለሁ። የፍትህ አካላት ጡንቻቸው ካልፈረጠነ ማንም ሰው የራሱን ፍትህ ለመስጠት ይገደዳል። ሄሎ፣ የምን ቪዲዮ? ፌስቡክ ላይ? እሺ እሺ። የሰው ህይወት አጥፍተሻል። ምንም ሳትደብቂ አንድ ባንድ ሁሉንም ንገሪኝ። የተሳሳተ መድኃኒት ሰጥቻት። መድኃኒቱ ወይስ አንቺ? ማን ነው የተሳሳተው? እኔ። ከዛስ? ከዛ ለአባቴ ነገርኩት። የአባቴ ስም ማን ነው? ዶክተር ደረጀ። ከዛ ምን አደረጋችሁ? ከዛ ለማንም ምንም አልተናገርም።
ሰምታችኋል። የሆስፒታሉ ስም ማን ነው? ዴቪል ሆስፒታል። ፖሊሶች ነው። የደሞዝ ቤት ነው ቆሎ ሻጩ? የምን ቆሎ ሻጭ? ደሞዝ የሚባል ሰው የለም? ታዲያ እሱ ቆሎ ሻጭ አይደለማ። የትኛው ነው የሱ ቤት? እሱማ ወደ ውጭ ከሄደ እኮ ሳምንት ነው 15 ቀን አለፈው። ቤቱን ደግሞ ሌላ ሰው ተከራይቶታል። ምን ነው ችግር አለ እንዴ? የሰው ነፍስ አጥፍቶ ነው ከሀገር የወጣው። ወይ ማ ደሞዝ? ልጁ ከሞተች በኋላ እኮ ምን ቀርቶኝ ብሎ ሄደ እንጂ ኧረ እሱ እኮ ሰውን ቀና ብሎ ማያይ። የምታውቁት ዘመድ ምናምን አለ? አንድ እህቱ ናት፣ እሷም ውጪ ናት። እሷ ጋር መሰለኝ የሄደው። እሺ በቃ እናመሰግናለን። ህይወት ተረፈ። ምን ነው? እዚህ ቤት ተመልሼ መግባት አልፈልግም። ከዛ እስር ቤት እወጣለሁ ብዬ አላሰብኩም ነበር። ሁሉም ነገር የሚገርም ነው። ሁሉም መልእክት ነበረሽ። ይኸው ያንቺ ቤት ልጄ ላይ ስለተደረገብኝ ወንጀል ስለነገርሽኝ አመሰግናለሁ። እስር ቤት ለቆይሽባቸው ቀናት ይቅርታ ጠይቃለሁ። ስለ ፍትህ ስትይ ያደረግሽው ነውና እንዳይቆጭሽ። ምንድን ነው? ጓደኛዬን አስገደልኩ።
ለምን ግን እንደዛ አደረግሽ? ጨነቀኝ። እዛ ሆስፒታል ውስጥ ሰው ሲሞት ለሁለተኛ ጊዜ ነው። ያን እየሰማሁ ዝም ማለት ከበደኝ። ለፖሊስ እንዳልናገር ምንም መፍትሄ እንደማይመጣ ሳቅ አድራሻውን ፈልጌ ላኩለት። ግን እንዲህ ያደርጋል ብዬ ፈጽሞ አላሰብኩም ነበር። አሁን ሁሉም አልፏል። አታልቅሽ። ደግሞ አንቺ ልክ ነበርሽ። ልክ መሆን ማለት ምን ማለት ነው? አድማጮቻችን እንደሚታወቀው ከሰሞኑ በማህበራዊ ድረገጾች ላይ በወጣት ኤደን ደረጀ ላይ የተፈጸመውን ወንጀል በቪዲዮ ተቀርጾ ተሰራጭቷል። ወጣቷ ከወራት በፊት በጓደኛዋ ቤት ውስጥ በቢላ ሆዷን ተወግታ ህይወቷ ያለፈ ሲሆን ፖሊስ ወንጀሉን በማጣራት ላይ እያለ ነው ይሄ ቪዲዮ ለህዝብ ይፋ የሆነው። ይህን አሰቃቂ ወንጀል ገዳዩ ራሱ እንደቀረጸው ሁኔታዎች ያሳያሉ። ገዳዩ በቪዲዮ ላይ ሟች ህይወት ደረጀን በዲኤል ሆስፒታል ውስጥ የሰው ህይወት እንዳጠፋች ሲያናዝዝ ታይቷል። በተጨማሪም የዲኤል ሆስፒታል ባለቤት አቶ ደረጀ ብርሃኑ የሌላ ሰው ህይወት እንዳጠፉ ጠቁማለች። ፖሊስ እነዚህን ወንጀሎች በማጣራት ላይ ይገኛል። ገዳዩንም ለማግኘት አስፈላጊውን ርብርብ እየተደረገ እንደሆነ ተገልጿል። በተያያዘ ዜና ኮሚሽነር መኮንን ብርሃኑም በወንድማቸው ደረጀ ብርሃኑ ስራ ማፈራቸውንና ማዘናቸውን ገልጸው ህግ ላይ ዝምድና ዋጋ እንደሌለው በማስረዳት በፍጥነት ለህግ እንደሚቀርብ አስረግጠው ተናግረዋል። ጉዳዩን እያጣራን ነው። ዶክተር ደረጀ በቅርቡ በቁጥጥር ስር እንደሚውል አረጋግጥላቸዋለሁ። ህዝቡ ማህበራዊ ሚዲያ ላይ በሚለቀቁ መረጃዎች ብቻ ባይመረኮዝ መልካም ነው እላለሁ። አመሰግናለሁ። ነገሮች እስኪረጋጉና ህዝቡ ወረቱ እስኪያልፍለት ድረስ እዚህ ትቆያለህ።